ለመንግስት ሰራተኞች መኖሪያ ቤትና የቦነስ ስጦታ መዘጋጀቱ ተገለጸ። የመንግስት ሰራተኞች ዓመታዊ ቦነስና የመኖሪያ ቤት እንዲኖራቸው እየተሰራ መሆኑ ተገልጿል። ሰላም ጤና ይስጥልኝ የዜና ፕላስ ቤተሰቦቻችን፣ የዕለቱን መረጃዎች እናጋራችኋለን። በሲቪል ሰርቪስ ሪፎርም ምክንያት የተባረረ ሰራተኛ የለም ተብሏል። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞች ሕይወታቸውን ለማሻሻል በየዓመቱ መጨረሻ ቦነስ የሚያገኙበት አሰራር፣ የመኖሪያ ቤት ችግር የሚፈታበት ስነ ስርዓት ለመፍጠር እየተሰራ መሆኑ አስታውቋል። የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የ2018 ዓመት የበጀት ሩብ ዓመት አፈጻጸም ሪፖርት ህዳር 12 2018 ዓ.ም ሲገመግሙ ይህ ተገልጿል። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ከተጀመረው የሪፎርም ስራ ጋር በተገናኘ የማትጊያ መመሪያ ለማውጣት ዝግጅት እየተደረገ መሆኑን ገልጸው በዚህ መመሪያ መሰረት በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን የመንግስት ሰራተኞች የቤት ችግር የሚፈታበት መንገድን እየተነጋገርን ያሉት ኮሚሽነሩ የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራል ብለዋል። ኮሚሽነሩ ባቀረቡት ሪፖርት በየዓመቱ 100 ሺህ የመንግስት ሰራተኞች እንደሚቀጠሩ፣ 40 ሺህ ያህሉ ጡረታ እንደሚወጡና 30 ሺህ የሚሆኑት ዩኒቨርሲቲ እንደሚገቡ ገልጸዋል። ከዚህ ጋር በተያያዘ ከመንግስት ሰራተኞች ጋር ተያይዞ በተደጋጋሚ የሚነሳ አንድ ጉዳይ አለ። በተለይ በዛሬው ዕለት ይፋ በተደረገው መረጃ መሰረት የመንግስት ሰራተኞችን ቁጥር ማረጋገጥ፣ የመንግስት ሰራተኞችን ቁጥር እናረጋግጣለን፣ የመንግስት ሰራተኞች ቁጥር የማረጋገጥ ስራ ሊጀመር ነው። የሲቪል ሰርቪስ ኮሚሽን ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር በመላው ሀገሪቱ የሚገኙ የመንግስት ሰራተኞች ቁጥር መረጃ የማረጋገጥ የሙከራ ተግባራት የሚሳተፉ መረጃ ሰብሳቢዎች በአዳማ ስልጠና እየተሰጣቸው ነው። በስልጠናው ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነሩ አቶ ሽብሩ አባዲማም ተቋማቸው ቀልጣፋና ውጤታማ ህዝብ አገልጋይ የሲቪል ሰርቪስ ለመፍጠር ሪፎርም በማካሄድ በአሁኑ ጊዜ ወደ ተሟላ ትግበራ መግባቱን ገልጸዋል። የሪፎርሙን ቀጣይነት ለማረጋገጥ በመንግስት ተቋማት ተቀጥረው የሚሰሩ ሰራተኞችን ቁጥር ሳይንሳዊ በሆነ መልኩ የተረጋገጠ መረጃ መያዝ አስፈላጊ መሆኑን የጠቆሙት ኮሚሽነሩ በሀገራችን የሚገኙትን ሰራተኞች ቁጥር መረጃ ለማረጋገጥ በዘርፉ የካበተ ልምድና እውቀት ካለው የኢትዮጵያ ስታቲስቲክስ አገልግሎት ጋር ለመስራት የሚያስችል ቅድመ ሁኔታ ተጠናቆ የመረጃ ሰብሳቢዎች ስልጠና ዛሬ ተጀምሯል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ በበኩላቸው የኢትዮጵያ ሲቪል ሰርቪስ በሀገራችን በመንግስት መስሪያ ቤት ተቀጥረው የሚሰሩ ሰራተኞችን ቁጥር መረጃ ማረጋገጥ ከተቋማቸው ጋር ለመስራት በመወሰኑ ደስተኛ መሆናቸውን ገልጸው ተቋማቸው በዘርፉ ልምድ ያለው እውቀት ያለው ቴክኖሎጂ መሰረተ ልማት በማስተባበር ይህንን ለሀገርና ለኮሚሽኑ ከፍተኛ ትርጉም ያለው ተግባር በጊዜና በጥራት ሰርቶ ለማስረከብ በትጋት እንደሚሰራ ተናግረዋል። በኢትዮጵያ 2.5 ሚሊዮን ገደማ የመንግስት ሰራተኞች እንዳሉ መረጃዎች ይጠቁማሉ ተብሏል። የሲቪል ሰርቪስ መስሪያ ቤት እነዚህን ለሰራተኞች መርህ ነው ሲል አካቷል። የመንግስት መስሪያ ቤት ወይም ሰራተኛ ሊከተል የሚገባው መሰረታዊ መርሆች ሲል የሚከተሉትን እነሆ አስፍሯል። ማንኛውም የመንግስት መስሪያ ቤት ወይም ሰራተኛ የሚከተሉትን መርሆች ይከተላል። በማንኛውም የፖለቲካ አስተሳሰብ፣ የፖለቲካ አሰራር፣ ተጽዕኖ ወይም ጣልቃ ገብነት ሳይመራ የተሰጠውን ተግባርና ኃላፊነት ህግን ብቻ መሰረት በማድረግ ማከናወን አለበት። ብቃትና ውድድርን መሰረት ያደረገ የብሔር ብሔረሰቦች፣ የአካል ጉዳተኞች፣ የወጣቶችና የጾታ ስብጥር እቅድ አውጥቶ በስራ ላይ እንዲውል መደረግ አለበት። የመንግስት አገልግሎት በግልጽነት እንዲሁም ተጠያቂነትን ማረጋገጥ ስርዓትን ገንብቶ መስጠት አለበት። አገልግሎቱን የተሰጠውን ተግባር ኃላፊነት ባለማከናወን ወይም ደግሞ ሳያከናውን ያጓደለ ሰራተኛም በኃላፊነቱ ተጠያቂ እንደሚሆን የመስሪያ ቤቱ መረጃ ያትታል። ከዚሁ ጋር በተያያዘ ከሰሞኑ የመንግስት ሰራተኞች ጉዳይ አንዳንድ አካባቢዎች ላይ ደሞዝ በወቅቱ አልተከፈለንም፣ እንዲሁም ጭማሪውም አልደረሰንም የሚሉ በርካታ ጥያቄዎች መጥቷል።
የሲቪል ሰርቪስ ኮሚሽን በርካታ ስራዎችን እየሰራ እንደሚገኝና በተለይ ደግሞ በቅርቡ የሰራተኞች ምዘና ለማድረግ እቅድ ላይ እንዳለም የወጡ መረጃዎች ይገልጻሉ። በተለይ መንግስት ከደሞዝ ማሻሻያው ጋር አብሮ የውሎ አበል አሰራርንም ማሻሻሉ ግልጽ ሆኖ ሳለ ተግባራዊ የተደረገ አይደለም። አንዳንድ ወረዳዎች ላይ ለአብነት ደቡብ ቤንች አሁንም በነባሩ እየተስተናገደ ነው ብሏል። ብቁ ሰራተኛ የመፍጠር ዓላማ ያለው የመንግስት ሰራተኞች የምዘና ጉዳይ። የመንግስት ሰራተኞች ለኢትዮጵያ ፈጣን ግንባታ ተልዕኮ ዝግጁ ማድረግ የሁላችንም ኃላፊነት ነው ያሉት በማህበራዊ ትስስር ገጻቸው መኩሪያ ኃይሌ የመስሪያ ቤቱ ኃላፊ ናቸው። የሲቪል ሰርቪሳችን በተወሳሰበ ችግር ውስጥ ተቀርቅሮ እንደቆየ መንግስት፣ ዜጎች እንዲሁም የመንግስት ሰራተኞች ይገነዘባሉ። ችግሮችን ለአብነት ለመጥቀስ ያህል የመዋቅር አለመናበብ፣ ቶሎ መቀያየር፣ ውጤት ተኮር ክፍያ አለመኖር፣ የአገልግሎት መስተጓጎል፣ የመንግስት ሰራተኛው ተቋማዊ ዓላማ ለማስፈጸም የተሰማራ መሆኑን ግልጽነት፣ ተጠያቂነት የጎደለው የሰው ኃይል ስምሪትና የገቢር ተኮር አመራር እጥረት የመሳሰሉት ተጠቃሽ ፈተናዎች ሆነው ከርመዋል። እነዚህን ችግሮች ደረጃ በደረጃ ለመፍታት ሁሉን አቀፍ የፖሊሲና የህግ ማዕቀፎች ተነድፈው ወደ ተግባር ገብተዋል። በምሳሌ ሊጠቀሱ የሚችሉ የክፍያ መከለስ፣ የመሶብ አንድ ማዕከል አገልግሎት ማስፋት፣ የሰው ኃይል ስምሪት ማዘመን፣ የብቃት ዳሰሳ ቅድመ ዝግጅት ማጠናቀቅ፣ የስልጠና ዝግጅት ማድረግ፣ የዲጂታል ሰርቪስ ስርዓት መዘርጋት፣ የሪፎርም ስራ መለካት ወዘተ ጅምር ስራዎች ውጤት ማሳየት ጀምረዋል። እየተሰሩ ያሉ እነዚህ የአገር የመተግበር አቅም ግንባታ ተግባራት በተለያየ መድረኮች ሲቀርቡ አንዳንድ የማህበራዊ መገናኛ ብዙሃን ከአውድ ውጪ ስለ መንግስት ሰራተኞች መባረር ይዘግባሉ። ከብዙ የሪፎርም አጀንዳዎች አንዱ የሆነው የሰራተኞች አቅም ግንባታ ስራው የሰራተኛ ምዘና ክፍተትን ለማወቅ ነው። በእነዚህ መሰረት ሰራተኛ ለመብቃት ነው የሚለው ዋናው አጀንዳ ይተውና ስለ ሰራተኛ መቀነስ መጻፍ ይቀናቸዋል። የመንግስት ሰራተኛው አገር የመገንባት ትልቅ ተልእኮና አደራ አለበት። የስራው ባለቤት እሱ ነው። የሚገነባው አገሩን እሱ ነው። ስለ ሰራተኛ መቀነስና ማባረር ለምን አጀንዳ ማድረግ ተፈለገ? የመንግስት አገልግሎት አስተዳደር ሪፎርሞች ዋና ዋና ግቦቹ ዓለም አቀፍ ደረጃ የጠበቀና የተናበበ መዋቅር መስራት፣ የሰራተኛ ክፍያና ማትጊያ መፍጠር፣ አገልግሎትን ማሻሻል፣ ዘመናዊ የሰራተኞች አስተዳደር ስርዓት መዘርጋት፣ ዲጂታል የሲቪል ሰርቪስ ስርዓት ማልማት፣ የለውጥ አመራር መፍጠር ናቸው። ሰራተኛ መቀነስ የሪፎርሙ ዓላማና ግብ አይደለም። የሪፎርሙ ቁም ነገር ማስፈጸም የሚችል ተቋም መገንባት ነው። ኢትዮጵያ ማድረግ እንድትችል ማብቃት ነው። እኛም የእሱ አገልጋይ ነን። ተልእኮ ትልቅ ነው፣ ደግሞም የሁላችንም ኃላፊነት ነው። ኃይላችንን ለምን እንበትናለን? ትኩረታችንን ማድረግ ያለብን የመፈጸም አቅማችንን መገንባት ላይ እናድርግ። ሌላው ጎጂ ነው። በጥሩ ስራ ላይ እንበርታ በማለት መኩሪያ ኃይሌ በግል የሶሻል ሚዲያ ማህበራዊ ገጻቸው ላይ አካተዋል። ሰራተኞችን ለማባረር ሳይሆን ለማብቃት ነው እየሰራን ያለ ነው። በተሳሳተ አውድ እየተዘገቡ ያሉ ዘገባዎች ሐሰት ናቸው። ቁም ነገሩ ላይ እንበርታም፣ ትክክለኛና ጥሩ ነገር ላይ ትኩረት እናድርግ ሲሉ መልእክት አስተላልፈዋል።